የሚክድ ሰው ጀሃሚ እንደሆነ ጀሃሚ ደግሞ በእስልምና ንስሐ ካልገባ መገደል ኢቭን ከአይሁድና ከክርስቲያን ራሱ የባሱ በጣም ከፍተኛ የእስልምና ጠላቶች እንደሆነ ያስቀምጣል። ከአይሁድና ከክርስቲያን ቅድሚያ እነሱ መወገድ እንዳለባቸው ማለት ነው። ከዛ በመቀጠል ምንድነው የኢማም አልነዋዊ የሸርህ ሰሂህ ሙስሊም የሰሂህ ሙስሊም ማብራሪያ ላይ ጥያቄ ይጠይቃል። መሐመድ በኢስራ ወልሚራጅ ጊዜ ጌታውን አይቶታል ወይ ተብሎ እንደ ጥያቄ ጠይቅና መልሱን ራሱ ይመልሰዋል። አዎ አይቶታል። ምክንያቱም ዘገባው የመጣው ከማን ነው? ከኢብኑ አባስ ነው። ያንን የተቃወመችው አይሻ ናት። እና ሁለቱን ራሱ በንጽጽር ያቀርብና አይሻ ከኢብኑ አባስ በእውቀት ታንሳለች። ስለዚህ ከሁለቱ ዘገባ የምንወስደው የማንን ነው? የኢብኑ አባስን ነው። ምክንያቱም እሱ ይላል የኡማው ሊቅ ነው ይላል። የኡማው ሊቅ ብቻ ሳይሆን ደግሞ በእስልምና ውስጥ ዳይላማ ውስጥ በሚገቡበት ጊዜ ሙስሊሞች የሚጠቀሰው ብቸኛው ሰው ኢብኑ አባስ ነው ብሎ ያስቀምጣል። ከዛ በተረፈ አይሻ ቀጥታ አልሰማችም። ይሄንን የራሷን የቁርአን ኢንተርፕሬቴሽን የሰጠችው ኢብኑ አባስ ግን ቀጥታ ከመሐመድ ሰምቷል ብሎ ይሄንን ያስቀምጣል። እና ይሄንን ደግሞ ማንም መካድ አይችልም። ስፔሻሊ ወሃቢያ ሆኖ ይሄን ሐዲስ መካድ የሚችል ሰው የለም። ስንት አይነት እስልምና ነው ያለው ሙስሊሞች። ቪኪ ሊንኩን ልኬልሃለሁ። ሳሂህ ሙስሊም ሸርህ ቮሊዩም 3 ገጽ 4 እና 5 ላይ ያለው ፓርት የመጨረሻ ማስረጃ ይሆናል ማለት ነው። እንደነ ያልከው ከኡማ ሊቅ ነው ወይስ ከኡማ ሊጥ? ሊቅ ሊጥ አይደለም። አረ የምሊጥ ሊጥማ ኢብኑል ጀውዚ ላይ ነው። ሊጥ ወሲብ ማድረግ ይችላሉ የሚል ሐዲስ አለ። እሱን አይደለም ያሉት። ኦኬ ይሄ ሊቅ ነው። ሊቃውንት አለ አይደል? በእስልምና ሊቃውንቶች አሉ እና ምንም አለ። እኔ እኮ ሊጥ የተቦካ ነገር ምናምን መሰለህ አልከኝ። አይ እሱ ዳቦ ቤት ነው ጀማሪ። እንደዛ አይደለም ጀማሪ። ስንታውቀው ነበር እንዴ በፊት እዛ እያለ አብኛ ሊቅ ነውና ያ ራሱ ነው ተርጉሞ። አዩ እየሰማሽ ነው? ይኸውልሽ አልቀበልም ማለት አይቻልም። ማስረጃ ሲመጣ ማለት ነው። ያ ልጅቷ ግን ኮርነር ታስገባት፣ ተረጋጉባት። ለሁለት ሰው ነው ለሶስት ሰው ነው ያለው። አውቶማቲክ እዚያው ወደ አማርኛ እንትን ብያለሁ። ሁሉን ቻይ የሆነው ያለ ቃል ምዕራፍ በሌላ ራእይ አይቶታል የሚል ርዕስ ነው። ከዚያ ያለ መልእክተኛ ሰለዋት ያወርዳል እንዲህ ብለዋል። አሁንም ሰለዋት ያወርዳል ያሉትን ነገር ያስቀምጣል ታች። ያው ሰለዋት አደረጉት ሁሉንም። እሺ እንዲህ ብለዋል ያለ መልእክተኛ እንዲህ ብለዋል ያለ እንዲህ ብለው ጂሰስ ያ ትክክል ነው። ወደ እንግሊዘኛ አድርገው ይጀመር የለም እንደዛ ነው። አይዞ ይሄው እየከፈትነው ነው እኮ የቀለድሽ ነው። 50 ሰጥሻለሁ 50 ሰጥሻለሁ። ቀኛውን እንትን እንበልና ሳሂህ ሙስሊም ተቀባይነት የሌለው ሐዲስ እያመጣ ማን ይሰማል? እናትሽ ተረጋጊ። እኛን እንየውና ኢብኑ አባስን መካድ ማለት ከእስልምና እንደሚያስወጣ አታውቂም? ሀዩ ችግር የለውም። ኢብኑ አባስን መካድ ከእስልምና ያስወጣል የሚል ሐዲስ አንዳ እንዴ የሙሐመድን ሰሃባ ከደሽ ታዲያ መቼ ነው እስላም የምትሆኚው? እኔ በአንድ አይደለማ በሶስተኛ ጊዜ ነው ከእስልምና የምትወጣው። በአንድ አይደለም። ኧረ እባክህ አንተ ደግሞ ምንድነው ስማበል ባይዘው ይሄኛው ሳሂህ ሙስሊምን ታውቂዋለሽ? ተወጫለሽ ብቻ አይደለም መግባት መመለስም አትችይም። ዋን ዌይ ቲኬት ነው። እየተቀጠፈ ሐዲስ እያመጣ ጊዜን አትፍጭብኝ። ሳሂህ ሙስሊም ቅጥፈት ነው። ሀዩ እንዳለ ብዙ ዘገባዎች በቅጥፈት የተዘጋጁት ማለት ነው። ምኑ ነው እውነት? ሀዩዬ ሳሂህ ሙስሊም ነው። ተረጋጊ ሀዩ። ሳሂህ ሙስሊም ከላይ ርዕሱን አሳያት ቪኪ የመጽሐፉን። ኦኬ መጽሐፉን ቅጥፈት ካለች ትክክለኛውን ታሳየን ሀዩ። ትክክለኛውን ታሳየን።
ጠይቂ። ማን ጠይቂ ያርገሽ? ጥግ ላይ ቪኪ ጥግ ላይ ያለ አይደል? በቀኝ በኩል ጠይቂኝ ብለሻል። ቅድም ጠይቂኝ ብለሻል። ስለዚህ መልሽ። በቀኝ በኩል አይደል? የመጽሐፉ ርዕስ ለማንኛውም ይኸውላችሁ ፈልጉ እሱ ማለት ነው። ይሄ ምንድነው የሚለው? አንድ ይሄንን አንበቢው ማንበብ ከቻልሽ መጽሐፉን ሸርፍ ኪታቡ ሸርፍ ነው ይላል። የምን የነወዊ ኪታብ እንትን ማለት ነው። ምን ያለበት ጨርሹ ምንን ያብራራበት ነው? እሺ እኔ እንጃ አልገባኝም። ሙስሊም ሳሂህ ሙስሊም። እሺ ያው እዚህ ላይ ነው ያለው ታሪኩ፣ እዚህ መጽሐፍ ላይ አሳየኝ እኮ ሙጀለድ። ኦኬ እሺ ያው ሙጀለድ 4 ገጽ ሙጀለድ 3 ገጽ 4 እና 5 ሙጀለድ። ኦኬ አሁን ወደ ጽሁፍ እንደፍ መሰለኝ። ርዕሱ ምንድነው? የአላህን ሁሉን ቻይ ቃል ትርጉም በእርግጥ አረብኛውን አርግላት ራሱ ሀዩ ስለምታነብ ታነባለች፣ ማንበብ ትችላለች። ኦኬ እሺ ቆይ እንዳትለቅላት። ርዕሱንም እኮ አላነበበችውም ቢኒ። አይ ታነባለች፣ አውቃ ነው። አንብቢ ሀዩ አንብቢ። የምር አልችልም፣ በጣም ያቆየኛል። ችግር የለም አንብቢ፣ የተወሰነ አንብቢ፣ ችግር የለም። የተወሰነ እያነበብሽ ነገር ቢያንስ 2 መስመር አንብቢ። እሺ ይታያል ግን? አዎ ይታያል። እሺ አዩ አንብቢ። እሺ ነብዩ ሰለላም አላህን የሚስራን የሚራዝ ቀን ስለማየት ይላል። ይሄኛውንም ቀጥለሽ ጥያቄ ምልክት ያለው ጥያቄውን የተጠየቀው ነብዩ አላህን አይተዋል ጥያቄ ምልክት። ሻውን ወደ መልሱ እንሂድ። እኮ የሐዲሱን ከታች ላይ እሺ ሳይ ነው እስታይ ሳይ ሙስሊም የሐዲሱ ዳይፍ ነው፣ ተቀባይነት የለውም። ሳይ ሙስሊም ነው እንዴ? ታዩ ሳይ ሙስሊም ነው። በኋላ እናወራበታለን። ቆይ አንድ ጊዜ አይ ስራልኝ ነው። ይሄ ምንድነው የሚለው? አንበበርም ትችላለች። ይኸውልሽ እኮ ሳይ ይላል እኮ ሳይ ቢሆን ሰራ ሐዲሱ ሳይ ገባን እኮ ሀዩቲ ሳይ ቢሆን ሰራ ታብኝ የሚለው ሳይ አይደለም እያልሽ ሳይ ቢሆንስ ደግሞ ትኛለሽ። እሺ አንብቢው በቃ እናትዬ ነው አይደለም ወደሚለው እንመጣለን። ኢስናዱንም ዘርዝረን እናያለን። ከማን ወደ ማን መጣን፣ ማን ሰሂህ አሉት የሚለውንም በዝርዝር እናያለን። እናያለን። ተዘጋጅቷል። ማን ሰሂህ አሉት የሚለውን ኢብኑ አባስን ክደሽ ጠፍተሻል። የሱ አይደለም ከሱ በኋላ ያሉት ሰለፊዎች ከመሐመድ ያልሰሙትን ነገር በራሱ ቢናገሩ እንደ ማስረጃ ይቀርባል። እሱን አሰይፈሉ። እኛም ግን ቀጥታ አንብቢ ታውቂው ችግር የለውም እናያለን። ባይዘው ወይ በእስልምና ምን አነባበበኝ ሻምበቢው ሀዩቲ ወደሱ እንመጣለን። እሱንም ብንይዘው ወደ ሌላ ነገር መዝለላችን ስለማይቀር አንዱ ነገር ላይ እናድማበት። በቃሽ እናንተ አውሩ። እኔ ቆይ አንድ ጊዜ የሚመች ቦታ አይደለም የሚመር። እሺ የሚመች ቦታ ኮነኛ እናንብበው ቢኒ በቃ አንብበው። የአማርኛውን አንብበውና ነገር እሺ ቃዲ ያ አላህ ይርሐምለት ብሎ እንዲህ ብሏል ይልና የመጀመሪያዎቹ ሙስሊሞች የኋለኛው ሙስሊሞች ነብያችን ሰለዋት ያወርዳል በእስራኤል ሌሊት ጌታውን እንዳዩት ተለያይተዋል ይላል። አኢሻ አላህ በእሷ ደስ ይበለውና እዚህ በሰሂህ ሙስሊም ላይ ያው ቅድም ቡርኬም እንደነገረሽ እንደሚታየው ክደዋል። አረጋግጠኝ አርገባክ ላይ ነው የሚደወለው። እሺ እየተደወለብኝ ነው። እኔ ነኝ እንደደወልኩት አይደለም ሌላ ሰው ነው ያው ካለ ማለት ነው እዚህ እና በሰሂህ ሙስሊም ላይ እንደሚታየው ክደዋል ማለት እኚህ ሴትዮ ተመሳሳይ ዘገባዎች ከአቡ ሁረይራን ታውቁታላችሁ። ቀጣፊ ሰውዬ ነው ባይዘው በእስልምና
ሐዲስ ራሱ አለው ቀጣፊ መሆኑን እና ከሌሎች ሰዎች ተዘግቧል ይልና ይህ ደግሞ ከኢብኑ አባስ የታወቀ አመለካከት ነው። ምን የሚለው መስዑድ እና የሐዲስ ሊቃውንት እና የሃይማኖት ሊቃውንት ቡድን ከእርሱ ጋር ተስማሙ። እነዚህ ሁሉ የሐዲስ ሊቃውንት መስዑድንም ጨምሮ ከእርሱ ጋር የተስማሙበት ነገር አለ። እሺ ክደዋል ነው የአይሻ በኢብኑ አባስ የመጣ ዘገባ ደግሞ አለ። ሁሉም የተስማሙበት በኢብኑ አባስ አላህ በሁለቱም ይደሰትባቸውና በራሱ አይኑ እንዳየው ዘግበዋል። በራሱ አይኑ ያ ማለት ውሸት እንዳልሆነ ህልምም እንዳልሆነ ራእይም እንዳልሆነ እና ተመሳሳይ ነገር በአቡዘር እና በካብ ገለጻ አላህ በሁለቱም ይደሰትባቸውና አልሐሰን ወይም ደስ ይበለውና እንደማለት ነው። ልክ ሰላዋት አይነት አላህ ይራራላቸው ብሎ ይመጣል። ተመሳሳይ ነገር በኢብኑ መስዑድ በአቡ ሁረይራና በአህመድ ኢብን ሐንበል አህመድ ኢብን ሐንበልን ቅድም ያሳየውሽ ሰውዬ ነው። ፊቂ የዘለልከው አዎ እሷ ወጣለች። የዘለልከው አልሐሰን ይምል ነበር ይላል። ጭራሽ መሀል ላይ ይምል ነበረ አለ ወይ እዚህ ጋር አለ። ኦኬ አልሐሰን አላህ ይራራላቸው እና ለዚያ ይምል ነበር። ዘልያ ይሄ ነገር ሰለክ ያድርገው እንዲታየኝ ከምን እስከምን እንዳነበብኩ አሁን እናቴ ይሰማል። እንጨርሰው እሺ። ያው ሁለት እግር አለኝ ተብሎ በሁለት ዛፍ ስለማይወጣ ለጆሮ አለን ብለን ነው ሁለት ድምጽ መስማት አንችልም። ይሄኛውን እንጨርሰው መጀመሪያ። ተመሳሳይ ነገር ብሎ ጭራሽ አልሐሰን የሰውዬ ይምልበት እንደነበር በዛ ነገር ያስቀምጣል። ምን ላይ ነበር የደረስኩት? በአቡ አልሐሰን አሽዓሪ ይሰማሃል። ለጨርሰው ቆንጂት ሚተርዩ እኔ ይኸውላችሁ እየገባችሁ እንደ ህንድ አክተር የሚያደርጋችሁ ሰዎች በፈጣሪ ጨርሰውና ቀጥ ያለሽ። እሺ ሀቲ አንድ የሚታርቂ ችግር የለም። በቃ አንዴ ቪኪዬ ጨርሰውና ዋናው ሀሳቡን ንገረን። ችግር የለውም ባታነበውን ሀሳቡን ንገረን። ሀሳቡ ምንድን ነው ብሩኬ? ወይ ሀሳቡን ንገረንና ወደ እንግሊዘኛ መልሶ። አይ ቲንክ አማርኛው ትክክል አይደለም፣ ትንሽ ይደጋግማል ምናምን እዛ ላይ እንግሊዘኛ ማለት ይችላል። እሺ ገጽ 5ን ተርጉመው ቪኪሻ። ገጽ 5 ወደ ገጽ 5 እንቀጥል። ያ ወይ ሀያት እንግሊዝ አረብኛ ከቻለች እሷ እያነበበች ትተርጉመናል። ሀያት ትቻለሽ አረብኛ? ምናልባት በቻይንኛ ቢታረጉላት ጥሩ ነው። ቻይንኛ ይሻላል ብለህ ነው? ጀማል ደግሞ በጣም ኮሜዲያ ነው። የገጽ 5 በቃ ይሄ ተርጉማ እንዴ እና እንዴት አይሻ ከመተርጎሙ በፊት ለምን አትጠይቋትም? በዚህ ሀሳብ ተወስማማለች አትስማማ? ቆይ ይነበብና አይሻልብኝ? ቆይ መጀመሪያ እንትን ፖይንታችሁ ምንድን ነው? ፖይንታችሁን አስታውቁኝና። አላህ ወንድ ነው ፖይንታችን ታል ነው። በቃ አሁን የሚታርጊው አላህ መሐመድ አይቶታል። አላህን መሐመድ አይቶታል። ጺም አልባ ሆኖ ጸጉሩ አድርጎ ወጣት ወንድ ሆኖ ነው። ሳሂኑ አዲሱ ተቀበያለሽ? ይሄ ነው ፖይንታችሁ? ፖይንት ሳይሆን ሐዲሱን እያነበብን ነው። ተቀበያለሽ? ኦኬ። በመጀመሪያ ደረጃ እንደዛ የሚል ሐዲስ ካለ ዳይፍ ነው። ታችኛው ጋር አድርገው ቪኪ የአት ተህሪር ጸሐፊ የሚለው ጀምራ አንበባው። አረ ቆይ ዳይፍ ሳሂህ ሙስሊም ላይ ነው ያለው። በመጀመሪያ ሐዲሱ እንደ እንጂ ዳይፍ ነው ብሎ መጀመሪያ ከሄደት ይብቃ። ሙስሊሞች በግልጽ ቡኻሪ ሙስሊም እና ሌሎችም ሐዲሶች ላይ በተዘገበው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም የሙስሊምን ሸርህን የከፈት ነው። የሙስሊምን ሸርህን የከፈት ነው። እሱ ሐዲሱን እናየዋለን። እሱ ያመጣውን ሐዲስ ነጥብ በነጥብ እናየዋለን። በመጀመሪያ ችግር የለውም ከነ ማብራሪያው ነው። ስለዚህ አስወራኛ መጀመሪያ በቁርአንም በሐዲስም ነብዩ ሰለላሁ አላህ ሱብሓነሁ ወተዓላ እንዳላዩት እንዲሁም ደግሞ አንተ የጠቀስከው ቅድም ያመጣው ሱረቱ ነጅም ላይ በግልጽ አይቶታል የተባለው ጅብሪል እንደሆነ ምናምን ማሳየት ይችላል።
አይ ኢብኑ አባስ አላህን ነው ይላል። ኢብኑ አባስ አላህን ነው ይላል። አይደለም ኢብኑ አባስም ሆነ የሆነ ሰው መጥቶ አላህ ሱብሓነሁ ወተዓላ ነው ብሎ ቢል የዛ ሰውዬ ንግግር በምንድን ነው የሚፈተሸው? በቁርአንና በሐዲስ ነው። ግልጽ ነው እኮ ሐዲስ እኮ ነው። ታዲያ ሐዲስ እኮ ነው። ቆይ አንዴ በሐዲስ ነው ያለሽ እንዴ? ሐዲስ ራሱ ቆይ ሐዲሱ ራሱ መሐመድ ነገረኝ እኮ ነው ያለው። صحيح ሐዲስ ላይ አዎ በተብሏል። በዛን ጊዜ እኮ ተብሏል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በግልጽ አንተ የአላህ መልእክተኛ ሆይ አላህ ሱብሓነሁ ወተዓላን አይተኸዋል ወይ ተብሎ ሲጠየቅ ኬፍ እንዴት ነው ማየው አላህን አይቼ እሱ ከኢስራ ወልሚራጅ በፊት ነው የተጠየቀው። እሱ ጥያቄ ከሚራጁ በፊት የተጠየቀ ጥያቄ ነው። ትሰሚያለሽ? ከሚራጁ በፊት ነው የተጠየቀው። ከሚራጁ በፊት ነው የተጠየቀው። ከሚራጁ በፊት እንዴ እኔን ብቻ ለይታችሁ አስወጣችሁ ነበር የመሰለኝ። አይ ብዙ ጊዜ እንደዛ ሙስሊሞች እንደዛ ይሰማቸዋል። ብዙ ጊዜ ሙስሊሞች እንደዛ ይሰማቸዋል። ነው እንደዛ ይሰማናል ሳይሆን እንደዛ ነው የምታደርጉት። ጠበቅ አድርጎ የሚይዛችሁን ሰው እንደዛ ነው የምታደርጉት። ዋው ጠበቅ አድርገሽ ያሽ እየመሰለሽ ነው ማለት ነው። ፕሮፌሽናል ነው አተ እንደራስ እየመሰለኝ ሰው እናንተ እንደምታደርጉት ነው ያወራሁት። ኦኬ ተሮሽ ኢብኑ ሐንበል ታውቂዋለሽ? ምን ኢብኑ ሐንበል ታውቂዋለሽ? የስ ኢብኑ ሐንበል የሚሆን ማንንም ማለት ነው። ነገርኩ አንድ ሰው የሆነ አስተምሮ ጀጅ ልታደርግ የምትችለው በዋና በሆነ ማስረጃው ነው። ኦኬ ያ ማስረጃው ምንድነው? አንድ ፕሊዝ አላህ ሱብሓነሁ ወተዓላ ቁርአን ላይ ብለሽ አትጩይ፣ መጠይቅሽ መልሺ። ዋና ማስረጃ ምንድነው? እየጮህኩኝ አይደለም፣ አዳም። እሺ እኮ ዋና ማስረጃ ምንድነው? ማን ያሰጣት? ራሷ ነች የወጣችው። ኦኬ ቀጥሉ ያስወጣን። በነገራችሁ ላይ ሁለት አማራጭ ነው ያለው። አንዱ አማራጭ አይሻን ገሃነም መክተት ነው። ሁለተኛው አማራጭ ኢብን አባስን ገሃነም መክተት ነው። ምክንያቱም እርስ በርስ የሚጋጭ ነገር ነው እየዘገቡ ያሉት ሁለቱ። ዑለማዎቹ ደግሞ ኢብን አባስን ነው እየመረጡ ያሉት። ምክንያቱም አንደኛው የሴት ምስክርነት የወንድ ግማሽ ነው። የአይሻ ምስክርነት በምንም አይነት ተአምር ከኢብኑ አባስ ጋር እኩል ሊቀርብ የሚችል አይደለም። አንደኛ ደረጃ። ሁለተኛ ደረጃ ይሄን ሐዲስ የሚቃወሙ ተብሎ እኮ
ትእዛዝ ተላልፏል። ውግዘት ማለት ነው። መናፍቅ ናቸው፣ ሙዕተዚላ ናቸው፣ ጀሃሚያ ናቸው። በተገኙበት ይገደሉ። ሰላም አትበሏቸው፣ ቢታመሙ አትጠይቋቸው፣ መቃብራቸው ላይ አትገኙ ተብሎ እኮ አዋጅ ታውጇል። እና ለምንድን ነው የምትክዱት ሙስሊሞች? በቃ አላህ ጎረምሳ ነው፣ እመኑ። ይሄንን እኛ አይደለም ያልነው። ይኸውልህ የማንቀበለውን ሀዲስ እያመጣ አትሳደብ። አምላካችን እኔ አይደለሁም ያልኩት። ታዲያ ሀዲሱ ተቀባይነት የለውም ተባለ። ሳሂህ መርፉ ነው ይላል። ከመሐመድ አፍ ቀጥታ የወጣ ነው ይላል። ምን ተረኪው ነው ይላል። ብሩኬ በቃ ሀዲሱ ተቀባይነት የለውም። በቃ አትቅጠፍ። ህሊና ያሳያቸው አዋርጀው እንደሌለው ሀዲሱ ተቀባይነት። እሺ እኔ ራሱ ተው አትቅጠፍ እያልኩት ነበር። አልሰማ ብሎኝ ነው እንግዲህ። ይውቀጠው በይው። ደዒፍ መሆኑን አሳዩ። ሙስሊሞች አትቀበሉትም። እሱን አሳዩን። አለሽ ህሊና አይሰማም ድምፅሽ። ባይዘው እኔ ያዛችሁት ሃይማኖት ይሁን ሙዚየም ቤት ግራ ገባኝ እኮ። እምነት ቅርስ አይደለም፣ መጥፎም መልካሙም እንዲሰብስባችሁ ከአባቶቻችን የወረስነው ነው ብላችሁ የምትጠብቁት ሃይማኖት ስለሆነ የሆነ መስፈርት ልታስቀምጡለት ይገባል። እንደዚህ ያለ ነገር ሲገኝበት መዝኖ በመስፈርት አስቀምጦ መጣል እኮ ነው። ቅርስ አረጋችሁት። አሁን ዝም ብለው ይመጣሉ እንትን ይሉሃል። እኔ አሁን ሰለችኝ። ፊት ለፊቴ ገጭ ያሉ መዓት ሐዲሳት አሉ በዚህ ዙሪያ። ግን አሁን ዝም ብለው እየመጡ እንደ ልጅ ደዒፍ ሰሒህ ከሚሉ ልጆች ጋር እንዲታወራበት ማስረጃ እያወጣ ምናምን ቢሆን ሞራል ራሱ ይነሳሳል። ብዙ ነገራቶችን ማውጣት ይቻላል። እነሱ አሁን የሰጠው ገጽ 5 ላይ በእውቀት ኢብን አባስ ይበልጣታል ይላሉ። በእውቀት ይበልጣታል ኢብን አባስ አይሻን። ታዲያ ምንድነው ይላሉ? አዎ ከሱ ጀምሮ ብናነበው። ኦኬ ላንብበው። እሺ ቢኪ። ይህ የአታህሪር ጸሐፊ አባባል ነው አለና መደምደሚያው እንደ አብዛኞቹ ምሁራን አባባል የአላህ መልእክተኛ አላህ ይባርከውና ሰላም ይስጠው፣ ያው ሰላሙ ስለተነሳ በሌሊት ጊዜ በእስራኤል ጌታቸውን በአይናቸው አይተውት እንደሆነ የኢብን አባስና ከላይ በተጠቀሱት ሌሎች ሐዲሶች ላይ የተመሰረተ ነው። የዚህ ማስረጃው ከአላህ መልእክተኛ ሰለዋት ያወርዳል ከመስማት በስተቀር አይወሰድም። ይህ ቀጥታ ከእርሱ ጋር እንደሚደርስ ነው እንጂ እንደሌላ ተደርጎ አይወሰድም። ቀጥታ ሞሞ አፍ ጋር የሚደርስ ነው። ከአፉ ልክ እንደነጠበ ነው ኢብኑ አባስ የተቀበለው፣ መሬት ሳይነካ ማለት ነው። ያንን ይላል። ህሊናለሽ ቀጣዩ ላይ አለ ያስቀምጠዋል። እሱ ያው ያልተረጎምከው ካለ እና ምንድነው ኢብን አባስ ከመሐመድ ባይሰማ ኖሮ ይሄን ሐዲስ አይዘግብም ነበር ይላል። እስልምና በጣም ነው የሚያሳዝነው። አይሻን በተመለከተ ምን የሚለው እስኪ አንድ ላይ ሲተረጎም ብሩኬ ያላመጣቸው ቃላቶች አሉ መሰለኝ። ለብቻው የመጨረሻውን አረፍተ ነገር እንትን ስለው ተረጉሞ አመጣልኝ። ይሄኛው ማለት ነው። እና እሱን እስኪ ላንብበው። ይህ ሊጠራር የማይገባ ነገር ነው አለና ከዚህም በላይ አይሻ አላህ በሷ ላይ ይደሰትባት አላህ ከአላህ መልእክተኛ ሰለዋት ያወርዳል የተላከውን ሐዲስ አላስተባበለችም። በዚህ ላይ ሐዲት ቢኖራት ትጠቅሰው ነበር። ይልቁንም ከጥቅሶች ላይ በመጥቀስ ላይ ትተማመን ነበር እና መልሱን እናብራራለን። የአይሻ ክርክር በተመለከተ ምንም ራእይ ሊይዘው አይችልም በሚለው ሁሉን ቻይ በሆነው ቃል የተሰጠችው መልስ ግንዛቤ የሚያጠቃልል እግዚአብሔር በተሻለ አውራን ከዚህ ላይ ምንም የለውም።
ቲንክ ላይ መሰለኝ። ለማንኛውም ህሊና እስከዛ ካለሽ ተመለሽና ማስረጃውን ትሰጪናለሽ። አንቺ ነው የምንጠብቀው። ማንም ሰው ኢብን አባስ ስለዚህ ጉዳይ ተናገረው በግምታዊ አስተሳሰብና በግል አስተሳሰብ ላይ ተመስርቶ እንደሆነ ማሰብ ይፈቀዳል አድርጎ ማሰብ ይፈቀዳል። መማር ኢብን ራሺድ በአይሻና በኢብን አባስ መካከል ያለውን አለመግባባት ሲጠቅስ እንዲህ ብለዋል። አይሻ በእኛ አመለካከት ከኢብን አባስ የበለጠ እውቀት የላትም። ብሩክ ቅድም ያልከው ቡም ጎረሎ ናት አይሻ ከኢብን አባስ የበለጠ እውቀት የላትም። የሷ ግምት ነው እያለ ነው። እሺ አሁን በስነ ስርዓት እናወራበታለን ሐዲሱን። እኛ ከፍተን እኮ እያነበብን ነው። አንቺ ነሽ የካድሻለሽው መጽሐፍሽን። ኦኬ አይደለም የካድኩት ሳይሆን በስነ ስርዓት የምታወሩ ከሆነ የምታዳምጡ ከሆነ ሐሳብ በሐዲሱ ይኸውልሽ ለምሳሌ እኛ ሐዲስ ስናነብ ሐዲሱን እናንተ በራሳችሁ እየፈታችሁ ነው። ሐዲስ ሸርህ አለው፣ ሐዲስ ማብራሪያ አለው ትሉናላችሁ አይደለ? ለምንድን ነው ወደ ሸርሁ ስንሄድ ደግሞ መልሳችሁ የምትሮጡት? ወደ ሸርሁ እንሂድ። ወደ ሸርሁ ነው እኮ የተነበበው። የሳሂህ ሙስሊም ሸርህ ነው የተነበበው። ወደ ተደረገበት ሐሳብም እንሄዳለን። ስለዚህ ስጡኝ 3 ደቂቃና ላብራራ። ምን ሐዲስ ሸርሁን ተከፍቶ እያነበብሽ አብራሪ እኮ አንዴ ኢስላም እንዳለ ነገር አብራሪ ፔጅና ነምበር ሰጣችኋለሁ። ገብታችሁ ማየት ትችላላችሁ። ምን ላይ ነው ያለው? ቆይ ሐዲሱን ላንብበውና ከዛ ነምበሩን አስቀምጣለሁ። ሸርሁስ ስለ ሸርህ አይደለም ነው ወደ ሸርህም ኢጅማዕ ወደ ተደረገበት ምን ሄዳለን? ችግር የለውም። ኢጅማዕ ሊቃውንቶች የማዳመጥ ተኖራችሁ እኮ ሸርሁን እሺ እንሄዳለን አልኩ እኮ ማዳመጥ ያለው ነው። መጀመሪያ ወደ ሐዲሶቹ እንሂድ። አባቴ አንዳንድ በጣም ይቅርታ ሸርሁን ማብራራት ትችላለሽ? ሰማኝ ማውራት ካለብህ ሚዩት አድርጌ ላዳምጥ እና ከዛ ነው ሸርሁን ማብራራት ትችላለሽ ወይ? አቀማለሽ የተከፈተውን ሸርህ ወደ ሁሉ ምን ይሄዳል? ሰማኝ ወደ ሁሉ ምን ይሄዳለን? እስቲ ለኔ ከሸርሁን ጀምር። ወደ ሸርሁ ከመሄድ በፊት መጀመሪያ ወደ ሐዲስ እንሄዳለን። ሐዲሱን ካየን በኋላ ነው ወደ ሸርሁ የምትሄደው ወይም ደግሞ ኢጅማዕ ወደ ተደረገበት የምትሄደው። ሸርሁ ኢጅማዕ አይደለም ማብራሪያው እኮ መጀመሪያ አዳምጣ። አውዙ ቢላሂ ሚነ ሸይጣን ረጂም። ለምን ሰይጣንም ይቀራል ባይዘው። እሺ አሁን አዳምጥኝ። በመጀመሪያ ደረጃ ያነሳችሁት እንደ አርጊመንት ያነሳችሁት ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላን አይቷል የሚል ፖይንት ነው። በመጀመሪያ ወደ ሐዲሱ ሳኒድ በፊት አላህ ሱብሓነሁ ወተዓላ ነብዩ ሰለላም ቡኻሪ 7380 ቡክ 97 ላይ ሐዲስ ደግሞ 10ኛው ነበር ላይ ታገኘዋለህ። ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሰው እንደውም ጠይቋቸው ነበር ማለት ነው። ኦኬ ሰሂህ አልቡኻሪ ኦኬ ሰርች አድርግ። ሰሂህ አልቡኻሪ 7380 አጠራርሽን ግራ ስለገባኝ ነው እንጂ አውቀው ሁሉ የምጠቅሽው ግን ተቀበል። እሺ እንደዛ ከሆነ አዳምጠው። አይሻ ረዲየላሁ ዐንሃ የተረከችልን እርሷ እንዴ ብላ ጠየቀች። ሐዲስ ቁጥሩ ስንት ሺህ ነው ያልሽው እናቴዋ? እሱ እንደገሚ 7380 ላይ በቃ እሺ። አየኸው? ምኑን ነው የማየው? ጠቅሰሽ ለፊ እኮ ነው ያልኩት። ቀጥይ። እንደዛ ከሆነ እሺ አይሻ እንደተረከችው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለው ተጠየቁ ማለት ነው። መሐመድ ሆይ ጌታውን አይቷል ወይ ተብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲጠየቁ
አላህ ሱብሓነሁ ወተዓላ አይቷል ብሎ የሚናገር ሰው ካለ አለች ማን አይሻ ረዲየላሁ ዐንሃ እርሱ ሰው በእርግጥ ዋሽቷል። አላህ ሱብሓነሁ ወተዓላ አላለምን እርሱ አይኖች አያዩትም ይላል። ስለዚህ የሰው አይን በዚች ምድር ላይ ያለ ሰው አይን አላህ ሱብሓነሁ ወተዓላን አያይም ብላ ተናግራለች። አይቷል ብሎ የሚል ካለ አለች ዋሽቷል። ከማን ከነብዩ ሰለላሁ ዐለይሂ ወሰለም ሰምታ ማለት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምንድነው የሚለው? እርሱ አይኖችን ያያል። አይኖች ግን ኢብን አባስ ወደ ኢብን አባስ ልመጣ ነው ወደ እሱ ሐዲስ። አሁንም ሰሂህ ሙስሊም ላይ 178ኛው ሐዲስ ላይ ያለ መልእክተኛው ጌታህን አይተሃልን ተብሎ ተጠየቁ ማለት ነው። ጌታህን አይተሃልን ተብሎ ሲጠየቋቸው ማን የጠየቃቸው? ሰሃቦቻቸው በዛን ጊዜ የነበሩ ሰዎች ያለ መልእክተኛ ጠየቋቸው። ምን ብለው? መሐመድ ሆይ ተፍሲር ኢብኑ ከቲር ላይ መሐመድ የተጠየቀው ይሄን ጥያቄ ከኢስራ ወል ሚራጅ በፊት ነው ይላል። አይደለም ይላል አይደለም ኢብኑ ከቲር ሐዲሱ እንደዛ አይደለም። ሱረቱል ነጅም ሱረቱል ነጅም ላይ ቁጥር 6 ላይ ኖ ኢስራ ወል ሚራጅን ያነሳና እኮ ሱረቱል ነጅም ላይ የሚያነሳው አዳም ተራሰሽ ኢስራ ወል ይሄ ሚራጅ ላይ ከይሄን ጥያቄ የተጠየቀው በፊት ወደ ሰማይ ከመውጣቱ በፊት ነው ይላል። ለምን እንደምትዋሹ? ከዛ በፊት ነው ይሄንን ጥያቄ ተጠየቀው ይላል። ሐሳቤን ልጨርስ ወይ አይደለም? አልጨርስ ይላል። ይሄ ጥያቄ ነው እሱ እንዳልሆነ እኮ ላሳይህ። እሱ እንዳልሆነ አሳይሃለሁ። ቪኪ የቀጥሉ እቺ ልጅ ምንም ሐሳቤን አዳምጥ። ከዛም በኋላ ያለ መልእክተኛ ሆይ ጌታን አይተሃል ወይ ተብሎ ሲጠየቁ መልእክተኛው ምን ብለዋል? እንዴት አየዋለሁ። ወዴት ነው የምትሄጂው? ሁሉም ሲጠቀስባት ወደሱ እንሄዳለን ነው የምትለው። አሁን ወዴት እየሄድሽ ነው? ቆይ እኮ መጀመሪያ አላህ ሱብሓነሁ ወተዓላ ነብዩ መሐመድ እንዳላዩት ላሳይህና አንተ ያመጣኸውን ሐዲስ ደግሞ ضعيف ከضعيف ደግሞ ስማ ፕሊዝ እየተግባባን እኮ መሄድ አለብን አይደል እንዴ? ብለሽ እንትና ትቤ መቼ እንደሆነ ይሄን ጥያቄ መቼ እንደተጠየቀ አሳይን አንቺ አይደለም ብለሻል ብሩክ። ከዛ በፊት ነው ከሚራጅ በፊት መቼ ነው አሳይን ማስረጃ። ኢስራኤል ሚዕራጅ አድርጎ በመጡ ጊዜ ማለት ነው። ኢስራኤል ሚዕራጅ አድርጎ በመጡ ጊዜ በዛ ማልቀስ ከፈችው ያስወጡኝ ልታስወጡኝ እንትን እያሳየ ነው። ይሄው እያሳየ ነው። ንኪው አክሴፕት የሚለው ንኪ። እረፉ እንዳታስወጡኝ። አናስወጣኝ ኖ ቪዲዮ መቼ ነው የኔ መሰለ ጮማ ነገር ኦኬ ነበር የሰጠው እኮ ነው። ሰሂህ ሙስሊም 178ኛው ሐዲስ ከዛ በፊት ነው የሚለው ከዛ በኋላ ነው የሚለው እዛ ላይ እሺ ክፈችልኝ። እሺ ምን ላይ ነው? ያው ልክፈት። ሰሂህ ሙስሊም 178 ብላለች። ሙስሊም ምን የሚለው ነው? ወይም ደግሞ ሐዲስ እንደሆነ ይናገራል 100 ኢስራኤል ሚዕራጅ አድርገው በመጡ ጊዜ ነው። ኢስራኤል ሚዕራጅ በዛን ጊዜ ነው ሰለላሁ ዐለይሂ ወሰለም አላህ ተብሎ የተጠየቁት ማለት ነው። ኦኬ ስለዚህ ይሄ ጥያቄ የተጠየቁት አንቺ የምትይው ሚዕራጅን አይቶ ከመጣ በኋላ አይደለም? ሐዲሱ ኢስራኤል ሚዕራጅ አድርጎ በመጣ ጊዜ የአላህ መልእክተኛ ተጠይቀዋል። እርሱም እንዴት ሆኖ መለከተው ይችላል ብለው መለሱ። It is narrated on the authority of Ibn Abbas that he is the holy prophet ይላል። በቅንፍ አስቀምጦ ሰው አላህ ይልና with his heart ይላል። ምንድነው እናቴ ያልሽኝ? ምንም የሚናገር ነገር የለውም እዚህ ላይ ሐዲሱ ወይ ተሳስተሻል። ተርጉሞ ምን ያለ አላህ ሱብሓነሁ ወተዓላን አይቷል የሚል አለ ወይ ተአምር እናት ማስረጃ እናንተ እኮ ቅድም ያመጣችሁት ምንድን ነው? አላህም በወጣትነት መልኩ አይቶታል ብላችሁ ነው ያመጣችሁ አይደል? ምን ያክል አጭበርባሪ እንደሆነ ባይዘው ማስረጃ ምን እንደጠየቅሽ ነገር እያገባባችሁ ተመልከቺ። ይህ ጥያቄ ተጠይቋል። እኛ ምን ተስማማለን? አንቺ ተስማማያለሽ። ጥያቄውን የተጠየቀው ግን
መቼ ነው ኢስራ ወልሚዕራጅ አድርገው በመጡ ጊዜ አልኩ እኮ ከዛም በኋላ ጥያቄ እንደዚህ አይነት ጥያቄ መጣ እሱ ብቻ አይደለም በነገራችን ላይ ብቻ አይደለም ሌላ ሐዲሶች ራሱ ወደ ሌላ ብዙ ሐዲሶች አሉ ባባ ኦኬ እየተባባልን እየተነጋገርን እንሂድ ስለዚህ ይህ ድርጊት ይህ ጥያቄ የተጠየቀው ኢስራኤል ሚራጅን አርጎ ከመጣ በኋላ ነው የሚለውን ማስረጃ ስጭን ምን ላይ ነው የሚገኘው ሐዲስ ራሱ ባቡን ተመልከተው እስኪ ባቡ ምንድነው ምን ሐዲስ ላይ even Abbas the holy prophet ወደዚህ ሰው ነው የሚለው አላህ ነው የሚለው አላህ መሐመድ አላህ እንዳየው እኮ ነው እዚህ ላይ የሚናገረው አላህ አይቶታል እኮ ነው የሚለው እዚህ ላይ መሐመድ አላህን አይቶታል እኮ ነው የሚለው እዚህ ላይ ምን ሆነሽ ነው ታችን ነይ በውስጥ የሚላክልሽን ነገር ተይው ነይ ሌባ ተመለስ ፖዝ አርጋ ተይው ራስሽን ትልሽ ነበር ወይልሽ በውስጥ የሚላክልሽን ነው ያልከው ስልክ ከገባብሽ ልትሰሚኝ አትችይም እሺ ፖስታ አንድ ስቱፒድ ከመሰልኩሽ ባመጣችሁ ነገር ይሄኛውን አንብብል ቆይ ወዴት ሄደብኝ እሷ ባመጣችሁ ነገር ይሄኛውን አንብብላት ኮስታዬ አንዴ ፕሊዝ በመጀመሪያ ማስወራት ስትችሉ እናወራለን እናንተ እኮ ምላስ ላይ እየቆማችሁ ያመጣችሁትን ሐዲስ ራሱ ማለት ነው አላህ Subhanahu Wa Ta'ala አይሰማኝ ምላስ ላይ አትቆም አላህን አይቷል ብሎ ያመጣው ማስረጃ ከضعيفም አልፎ ማለት መውዱዕ የሆነ ሐዲስ ነው ገባክ ወደ ሌላ አድራሻው የማይታወቅ ሐዲስ ነው ያመጣው ኦኬ አማ ምንድነው እንዳላየ ከመጣሽው ሐዲስ እኮ አይቶታል ይላል አሁን ይስተልኝ ሐዲስ እኮ መሐመድ አላህ አይቶታል ይላል አይልም ለክፈጅ ትልቁ ላይ አርግሻለሁ ክፈጅ ሐዲስ ላምብልክ አንድ ስልክ ብቻ እኮ ክፈጅው እኮ አንድ ስልክ ብቻ ነው ያለኝ አልኩ እኮ ሰርች የማነብኩት እንትን ላይ ነው ኦኬ ከፈትንልሽኛ ይሄው ሐዲሱ አንብቢው እኮ ያነበብኩልህ እኮ ነው የአቡ ዘር ረዲየላሁ ዐንሁ እንደተረከው ይላል اسمعني بليز لو انت ما تفهم ولا تسمع እኔ ከፈትኩልሽ ሐዲስን አንብቢው ايوه ሐዲሱን ይጋለ ይሄን አንብቢ ይሄን ያየሽ አንብቢው ሁለታችንም የምናየው ነገር ላይ ቦርዱ ያየው አይደለም ያንተን ቦርድ በአንድ ስልኬ ነው ያየሁት ያለሁት እኮ እንዴ አንቺ ስልክሽ ላይ እኮ ግማሽ አድርጌ ነው ማየው ያሟል እንዴ ልጁን ሐዲሱን ይጋለ ክፍት ነው በስመ አብ ድምጿ ራሱ በጣም አደነቆረችን ይኸውልህ ምን ይላል ያመጣችው ሐዲስ and the prophet saw see his lord on the night of the Israel አረበኛው ከፈለክ አረበኛው ላነብልህ የፈለከውን ያነበብኩ ይላል ጃማታል እንዴ ለምንድን ነው ወደ አልተባለው ነገር የምትሄደው ጥያቄ ተጠየቀ አንቺ አድርገሽ ጆሮዋ ባይዞ ያደነቆራል አንድ ነገር ሲመጣላት ወደ ሌላ ነገር ትላለች ስለዚህ እያወራን ስለ አረበኛ ታወራለች ወጣች አይታል እግዚአብሔር ራሱ አመጣቸው አስወጡኝ እንዳትል ኢንቫይቴሽን ልላክላት አስወጡኝ እንዳትል ይሄው ሲነበብላ ደነገጠች በውስጥ የሆነ ሰው ያወራት ነውና ተዋርደሻል ውጪ ያሏት ሽልክ ብላ ነው የታቸው ያመጣቸው ራሱ እኮ ነው እኔ እኮ ተማስቂኝ ልጆች ናቸው ያመጣቸው ክፍል በራሱ ምንድነው የሚለው ሞሞ በኢስራ ሌሊት ጌታውን አይቶታል ወይ የሚል ጥያቄ ተጠየቀና ኢብኑ አባስ በመጣ ዘገባ አው ተብሎ ተመለሰ ማለት ነው ከዛ ልጅቱ ሚት ወዴት ትሄዳለች ወደ አረበኛ ከፈለክላ የተግባባን እንግሊዘኛው ላይ ስለምን አረበኛ ነው የምታወሪው ይኸውልሽ የተላከልሽን ይኸውልሽ አንደኛ ድምጽሽን ቀንሽ ያስወጣሻል ለምን ታስወጥኛላችሁ ወላሂ እናንተ ናችሁ ልታስወጡኝ ወላሂ እናንተ ናችሁ እሺ ማን ያስወጣሽ ነው የሚለው እኔ ምን አውቃለሁ ይኸው ማን ያስወጣኝ እሺ ቴክስት ገብቶልሽ ነበር አይደል አልገባልኝም ወላሂ በይ ወላሂ ቴክስት አልገባልኝም በቂ ታስብ እንዴ ለሚዋሽ ያየ በቃ ችግር የለውም ወላሂ በቃ ችግር የለውም let's get back to the topic ሁለተኛ ካስወረድሽም
የምትናገር ልጅ ይሄ ቆይ ታምቶሽ ገናጂ እኔ ውሸታም አይደለም። አንብቢው ሐዲሱን አረብኛውን አንብቢው እናት። እሺ የትኛው ነው ብርሃን? ያንተ ቦርዱን እያነበብኩት አይደለም አይታየኝም። ለምን ሙሉ ስክሪን አርጊው? እስኪ ሙሉ ስክሪን አርጊው። ስልክሽም ሙሉ ስክሪን ሙሉ ስክሪን ግማሽ ነው ያደረኩት። ቆይ አንዴ ጎግል ሰርች አድርጌ ፖስት ላድርግ። ምን አይነት ሰው ነች? በእናትህ ሙሉ አርጊው። እንዲህ ላድርገው እንደዚህ ቤቴን እንዳይለው በላፕቶፕ ስለሚከብድ። እሺ ባይዘው ይቆስታ አሁን ያመጣችው ሀያትን በራሷ ቢው የእሷ ደጋፊ ስላለች ታምቦ ሀያት ያመጣችው ክፍል ራሱ እሷ እንደምትለው አይደለም። ጆኒ ራሱ አስገባዋለሁ ችግር የለውም። ኢቭን ቢራሱ እስልምና ጋር ነው የሚጋጨው። እኛ እንዲያስታርቁን ለምሳሌ ያመጣችው የጠቀሰችው ክፍል አለ። አንደኛ በሸርሁ ላይ ይሄ ውሸት ነው ያላየችው ነገር ነው የተናገረችው ተብሏል። አሻ ማለት ነው። ግን አሁን ባለችው ራሱን ቀጥል እንበልና ሐዲሱ ላይ ሞሞት አይቷል። አይ ያረች ልጅ አማታል በስል ሰው እያወራ ይወራም እናቱ ተደርቦ ማውቃት እኮ እውቀት አይደለም። ይኸውልሽ ጎን ለጎን መሄድ ካልሆነ ማውራት አንችልም። እሺ እናቱ ይሄኛውን መጀመሪያ ተረጅ ስጨርሽ ታወሪያለሽ። ኢቭን ባመጣችው ክፍል በራሱ ዝም ብለን ብንቀጥል እንደ ወደ ሸርሁ ሳንሄድ ወደ ኢማሙ አልነዋዊ ሳንሄድ ሸርሁን ሳንከፍት ዝም ብለን ብንሄድላት ውሸታም ነው አይደለም የሚለው ኢብኑ አባስ ውሸታም ይሆናል ማለት ነው። በሌላ አነጋገር ቆይ እስልምናን እዚያው ጠርዞ ይጥለዋል ማለት ነው። ዚኪ ወይ ጃሚዓ ተርሚዚ 32 34 እንከፈተው አንተ ጊዜ ይላራ አንዴ እሺ 32 ሐዲሱን ተከፈተው እሷ ማለት ወደ ከፈችው ሐዲሱ ዳይፍ እንደሆነ ሳይችሁ ያ አሳየሽ ልታለቅስብን እኮ ነው። አየሽ ነው ያሳየንሽ ዳይፍ መሆኑን ሐዲሱን ወይ 32 ተከፈተውና ዚኪ ለፈከቻለሽ ተከፈተ። እሺ 32 34 ጃሚዓ ተርሚዚ 32 34 አይደለም። ሙስሊሞች ግን ልታዩ ልትረዱ የሚገባው አንዱ ተነስቶ ዴፍ ይለዋል፣ አንዱ ተነስቶ ሞደድ ይለዋል፣ አንዱ ተነስቶ ሳሂ ይለዋል፣ አንዴ ሳሂ መርፉ ይለዋል። ከዛ ህብረተሰቡ አይምሮ ለሚዋሃድበት ነገር መርጦ የፈለገውን ይቀበላል ማለት ነው። እዚህ ጋር አሁን ምን ይላል መሰለህ? ሶ ሂ ፕለስ ደም ይለው አለ። እጁን ጫነብኝ ይላል። ሶ ሂ ፕለስ ሂስ ሃንድ ከዛ ቅዝቃዜው ተሰማኝ ይላል። ከላይ ምን ይላል? አይሶ ማሎርድ ብሎ ነው የሚጀምረው። እሺ ስለዚህ ከላይ አየሁት አለ። ያየው ብርሃኑ ነው። ቅዝቃዜ የተሰማው እጁን ጭኖብኝ ቅዝቃዜው የልቤ ጡቱ ጫፍ ድረስ ጡቴ ብረስቴን ጫፍ ድረስ ተሰማኝ እያለ ነው ቅዝቃዜው እጁን ሲጭንብኝ። ከላይ አየሁት ይላል። ከመጀመሪያ ላይ ሳያቸው መጀመሪያ ላይ አይሶ ማሎርድ ይላል። መጀመሪያ ከላይ ሲጀምር ናረት ኢብኑ አባስ ነው ናሬት ያደረገው። ከዛ በኋላ እጁን ጫነብኝና ጀርባዬን እንደዚህ ሲነካኝ ቅዝቃዜው የጡቴ ጫፍ ድረስ ተሰማኝ አለ። አወሪውን ተውና እንመለስ ወደ ሐዲሱ። አንብቢ ሐዲሱ ነው ይሄ ምንድነው? ምን እናርገው? አንብቢ ወገናችን። ከሌላ ቦታ እያመጣች ነው እህታችን። ያን ተመሳሳይ አላመጣችም። ከሌላ ቦታ ነው የቅድሙን ሐዲስ ነው ያመጣው። ያኛው ሐዲስ የቅድሙ ሐዲስ አተልቀኝና ታንብበው ፕሊዝ። ቆይ አንዴ አተልቅሻለሁ። አዳምጪኝ። ድካም ኦኬ አንብቢ ያላ እስካንዴ ተረጋጊ። ቢል ራሱ አልኩሽ። አሁን ቢል ራሱ ከዚህ ጋር ይጋጭብሻል። እዚህ ጋር እኮ ምንድነው በእጄ እጁን እንዲህ ትከሻዬ ሲነካው ቅዝቃዜ እስከ ጡቴ ጫፍ ድረስ ተሰማኝ እያለ የትኛው እንደዛ እንደሚልም እናያለን። የቅድሙ ያመጣችሁት ሐዲስ ማለት ነው። ይሄኛው ጋር ይጋጫል ወይ? እዚህ ጋር እኮ ስማኝ ይሄ መውዱዕ የተከፈተልሽ ሐዲስ መውዱዕ ነው። ከረሱል ዓለይሂ ሰላቱ ወሰላም ያልደረሰ ሐዲስ ነው። ያንን ሐዲስ ልቀበል አልችልም። የትኛው ነው መውዱዕ መሆኑን አሳይንሽ። አላህ ሱብሓነሁ ወተዓላ ቆይሻን አላህ ሱብሓነሁ ወተዓላ አይቶታል በወጣት መልኩ ምናምን ብላ ያመጣችሁት ሐዲስ ማለት ነው። ضعيف አይደለም፣ ضعيف አይደለም። በልምድ ሙስሊም ላይ ነው። ተሳስተሻል። አልከፈትንም እኛ
ተከሰሻል። ቦታውንም አታውቂም፣ ግን ደኢፍ ነው ትያለሽ። ምን ማለት ነው? ከየት እንዳመጣ ነው ራሱ ከምን ላይ ነው የከፈቱት ሐዲስ? ከየት ነው የመጣው እኮ? እንየው ኢጅማዕ የተደረገበትን አክሰን እንየው አልኩ እኮ። ማን ነው እኮ ታዲያ ደኢፍ ነው የምትይው? በምላስ ከአላህ ብርሃን ሳታዩ ነው። አያችሁ አሁን ዝም በልና አይልም። አያችኋቸው አንብበው ታያዩት ደኢፍ ነው። አንብበው ወላሂ العظيم ضعيف ነው። እንየው አልኩ እኮ። ቆይ ትክፈት ደኢፍ መሆኑን አሳይነት ይዋ ባይዘው አሁን የምትከፍቱን እናያለን። ማን ከማን ቆሰማይ ማን ብዬሽ ነበር። አሁን የምትከፍቱን እሺ እህቴ እኮ ይላል ሰአለሁ هل رأيت ربك ይሄ ይላል። ስለዚህ ይኸው ይላል ቅድም ያመጣሁት ሐዲስ እናንተ የቀጠፋችሁት ይኸው አላህ ነው ይባል አለዩ። ይሄኛው ቅድም ያመጣችው ሐዲስ ቆይ እስኪ በቃ ጨርሻለሁ። አይ ተማምነናል፣ ጨርሻለሁ። በአላህ የምታመጡት ሐዲስ ሁሉ ብትያዙ ضعيف መውዱዕና ውሸት ነው። ክርስትና ከዚህ የበለጠ አይሄድም። ሲጀመር ገባክ? ክርስትና ከዚህ የበለጠ አይሄድም። ጨርሻለሁ አምናለሁ ይላል ብላለች። خلاص ጨረስኩ። ይሄኛውስ ይሄ ምን ይላል? እስኪ አምጪ። ጨርሻለሁ እና መሰለኝ ሐዲሱ ሐሰን ቢሆንም ማለት ነው በእንትኖቹ ይፈተሻል። ገባክ? በአይሊሞች ይፈተሻል። ምን ይላል ያልኩሽ? ሐሰን ተቀባይነት ያለው ነው ወይስ ሐሰን ማለት ተቀባይነት ያለው ነው ወይስ የሌለው? ተቀባይነት ይሄው አሳየውሽ እኮ ይሄው አሳየውሽ። ቆይ እስኪ አንድ ጊዜ ጣልቃ ተቀባይነት ያለው ነው ወይስ የሌለው? ይሄ ምን ታደርጋላችሁ? አዳምጪ። አንድ ተቀባይነት ያለው ነው ወይስ የሌለው? የተጠየቅሽው መልሺ። ያለው ነው ወይስ የሌለው? ምኑ ነው ያለው እና የሌለው? ሐሰን የሚባለው ሐዲስ ተቀባይነት አለው ወይስ የለውም? ሐዲሶች መስፈርቶች አላቸው። ገባ? ሐዲስ ተቀባይነት ያለው ነው ወይስ የሌለው ነው? አንድ ሐዲስ እኔ ጠየቅኩሽ። ይኸውልሽ ስምሽን ስጠይቅሽ ካልሲ ነጭ ነው ፀጉሬ ሹሩባ ነው አትበይኝ። ሐሰን ተብሎ ግሬድ የተሰጠው ሐዲስ ተቀባይነት አለው ወይስ የለውም? ጥያቄው አጭር ነው። ጅል በራሱ ሐሰን ተቀባይነት አለው። እኔ ጠየቅኩሽ አንድ ሐዲስ ሐሰን ከተባለ ተቀባይነት አለው ወይስ የለውም? አጭር መልስ ለምን አትመልሽም? ለምን አጭር መልስ አትመልሽም? እሺ አትመልሽም። ቆይ አዳምጪ። እዚህ ጋር ደግሞ ማለት ነው ጨርሻለሁ። አይ ጨርሻለሁ። አላህን እንዳላሳይ አላህን አየሁት ይላል። ከዛ በኋላ እጁን ትከሻዬ ላይ ሲጭን ቅዝቃዜው የጡቴ ጫፍ ድረስ ተሰማኝ አለ። ፊዚካል ቦዲ ነው የጫነበት። እሱ ትራንስሌት ነው። ገባክ? አንደኛ ሐዲስ ትራንስሌት ነው። ሁለተኛ ደግሞ አረብኛውን ተርጉሚ። አረብኛውን አያችሁ? ትራንስሌት ነው አለች እና ላጥ ብላ ሄደች። እዚህ ጋር አንቺ ወርማፕ እያደረገው አላህ ወርማፕ እያደረገው መሐመድን እንዴ ትቀልጃለሽ እንዴ? ባይ ዘ ወይ ሲን ግማሽ የምትልኩ ኡስታዞች አዋርዳችሁ ነው የምታሰጣችሁ። ወንድ ከሆንክ እያንዳንዱ ኡስታዝ ገባ በልና ራስህ ነው ጨርሻለሁ ትላለች። ምንም ከወራችሁ ነገር የለም። ተመልከት። አላህ መሐመድን ወርማፕ እያደረገው እያየች ጨርሻለሁ ትላለች። ምንድን ነው የጨረሰችው? እሱን ወርማፕ ሲያደርገው እሷ ጨረሰችለት? አልገባኝም። ምን አይነት ቀልዱት? በጣም ነው የምታስቡት። ያውስ እና እንደዚህ አይነት ጭዌ በጣም ነው ደስ የሚለው። አረብኛ እንግዲህ ትራንስሌሽን ነው አለች። አረብኛው እናንተ ራሳችሁ ትንሽ ሳትግባቡ እኮ ነው። እሷ የምታወራው ሌላ፣ እናንተ የምትከፍቱት ሌላ። ሲጀመር መች ሐዲሱን ከፈታችሁትና ነው? ጭራሽ እኮ ሐዲሱን አልከፈታችሁትም። መግባባት ስለሌለ እኮ ነው። አላህን በወጣት መልክ አየሁት የሚለውን መች ተከፈተ? የተከፈተው እሱ አይደለም። የከፈተችው እኮ እሱ አይደለ? አዎ ሌላ እኮ ለከዲ ያለችው እኮ አልሰማችኋትም? ቆይ ዴቭ፣ እሷ እያለች ያለችው ከታች ያው ልጅቱ ትደናቆራለች። ቢኒ ድምጿ በጣም ነው የሚጮኸው። መግባባት አሳጥቶን ነበር በረከት። አዎ ቪኪ ምንድን ስለየትኛው አዲስ ነው የምታወራው የሚለው መግባባት መቻል አለባችሁ። እሷ ያኛውን አዲስ በወጣት መልክ አያችሁት የሚለው ዳይፍ ነው። አሁን ይሄው ዳይፍ ነው ብላለች፣ አይተዋለች ምናምን ብላ ፖለቲካ ሰርታ ወጣች። እናንተ የምታወሩት ሌላ ሐዲስ፣ እሷ የምታወራው ሌላ ሐዲስ። ሁለት የተለያየ ነገር ታወሩት። ህሊናን ራሱ እዚሁ ቁጭ አድርጋ አጃጅላት ነው የወጣችው። ባይዘው ያመጣችው ሐዲስ ይሄንን ነበር። ከዛ ምን አለች ህሊና? ያው ልጅ ህሊና ባይዘው ብዙም የሆነ ገር ልጅ ትመስላለች እና
ፖለቲካ እንደምትሰራ አልገባትም። አሳያቸው ደዒፍ መሆኑን ትላለች። ከዛ ልጁ ትከፈተች እና ይህንን ደዒፍ ነው በቃ ጨርሻለሁ ብላ ወጣች። ምን ነው ደዒፍ? ቆይ ላሳያቸው። ያመጣችሁ ባይዘው እዚያው ነው ጠልዞ የሚጥላት። ያመጣችሁ ክፍል በራሱ እኛ ስናወራ የነበረው 76 ባይዘው ይህንኑ ቅድም ልክፈትልሽ አሁን የከፈትሽው ላይ አይልም። እንደውም አንቺን ጠልዞ የሚጥልሽ ነው። የምትፈልጊውን ግን ልክፈትልሽ እያልኳት ነበር። ዶራር ላይ ነው ያለው። ጌታን አይተሃልን ሲል ጠየቀው ይላል። እሱም ብርሃን ነው እንዴት ነው እሱ አይደለም እኮ የከፈተችው እኮ ይሄንን ነው እሷ የከፈተችው ሳይ ሙስሊም 178 ቢን ነው። እናንተ የምታወሩት ደግሞ ማን ነው እንትና ያለው ነው። ስለዚህ ሳትግባቡ ሁለታችሁ የምታወሩት በተለያየ እሷ የምታወራው ስለ ሳይ ሙስሊም ላይ እናንተ የምታወሩት ስለዚህ ነው ላይ ኦኬ። እሱ እኮ ነው እያልኳቸው ያሉት እኮ ቪኪ እኮ እሱን አይደለም ምን እያልኩት እኮ ነበር ቅድም። በጌታዬ ያየሁት በወንድ ልጅ መልክ የሚለውን ስለው እሱ ሳይ ሙስሊም ነው አለኝ። ከዛ ተውኩት እኔ እሱ እንደዛ ሲለኝ። ግን ልጅቱ የከፈተችው ሳይ ሙስሊም ነበር ክፈቱልኝ ያለችው። የኛን ደዒፍ ነው የሚለውን ውድቅ ላይ አሁን መታሳየችው። ግን እናንተ ሳይ ሙስሊምን ያስከፈታችኋት እዛ ላይ ከሚራጅ በኋላ ሲመለስ መሆኑን አሳይ ብላችሁ ነው። ግን እዛ ላይ እንደዛ የሚል የለም፣ ሀሳቡም እንደዛ የለም። ብቻ ብርሃን አይቻለሁ ብሏል የሚል አለ ብላ እዛ ላይ እሱን ነው ለማምጣት የሞከረችው። ከዛ በኋላ ያኛው ሐዲስ ዳይፍ ነው አለች። ሳይከፈት ጭራሽ ሳይከፈት ሳይታይ ሰነዱም ሳይታይ ዳይፍ ነው ጨርሻለሁ ዳይፍ ነው ብላ የምታመጡት ሐዲስ እናንተ በጠቅላላ ዳይፍ ነው ብላ ወረደች። ፖለቲካ ሰርታባችሁ ነው የወረደችው። ኃይለኛ ፖለቲካ። እናንተ እና እሷ የምታወሩት አልተግባባችሁ። አንዳንዴ ብትግባባው ጥሩ ነው። ያው ከልጅቱ ጋር መግባባት በእርግጥ ይሄኛው ራሱ ባመጣችው እንትን ራሱ ውድቅ እናድርግባት። ዴባ ወደ ሌላዎቹ እንሄዳለን። እሱ አይደለም ያመጣችው እኮ ያኛውን ነው የከፈተችው መጨረሻ ላይ። እሱ ቢኒ እንዴት ነው ነገሩ? እስኪ አግባባን። ያመጣችው ይሄንን ነው ዴባይ። ጭራሽ ያን አልከፈተችም። ዴባ ያመጣችው ሳይ ሙስሊም 178 ዲን ብቻ መጣችና እዚህ ላይ የሚለው ላይ አይቻለሁ ነው የሚለው አላህን አይቻለሁ ስለማይል በቃ ስለዚህ ይሄ ነው ያኛው ሐዲስ ዳይፍ ነው ብላ ወጣች ነው እኮ። ያልተከፈተውን ሐዲስ እኮ ነው የሚለው እኮ። እሷ ያልተከፈተውን ሐዲስ የከፈተችው ያልከውን እሱን ክፈተውና አሳያቸው እኮ ነው የሚለው። እሱማ አሁን ያሳያሉ። ግን እሷ እንደዛ ብላ ስትወጣ ሲጀመር ሐዲሱ ሳሂህ ሙስሊም ላይ እንደሌለ መንገርና ማስተካከል ነበረባችሁ እናንተ ነው እያልኳችሁ ያላችሁ። ስላልተስማማችሁ የምትለው ሐሳብ ስላልተከተላችኋት ሳሂህ ሙስሊም ላይ ያለውን ይዛ መጣችና ያኛውም ሐዲስ ዳይፍ ነው ብላ ወረደች። በቃ ፖለቲካ ሰርታ ማለት ነው። ሳሂህ ሙስሊም ለብቻው ነው፣ ያ ደግሞ ኢብኑ ተሚያ ያምጥቶ ሳሂህ ብሎ ያስቀመጠው እንትን ጠቅሶ ያስቀመጠው ሌላ ነው። ሁለት የተለያየ ሐዲስ ነው። ኦኬ ለዚህ ነው እኮ ሰሙ ጆኒም ያውራት ያልኩት ለዚህ ነበር። ጽፌላችሁ ነበር አላያችሁ። ኤኒሃው እውነቱ ነው ቢኒ። መሀል ላይ በጣም በቃ ምንም መደናቆር ነበር የነበረው። አንድ ሀሳብ አልተያዘም። እሷ እንዲህ በይ እየተባለች ነው የምታወራው። አዎ በወጣት መልክ አለ አይቶታል የምትሉት እሱ ዳይፍ ነው ከዳይፍም አይደለም መጥቁ ነው ምናምን ብላ ተናገረች። ኦኬ እሱ ላይ እሱን ከፍታችሁ አሳየን። እዚህ ጋር እሱ ልኮ ቢኒ ስናገር ነበር እሱ አይደለም ሲሉ ጊዜ ሌላ አዲስ አመጣው። እኔ አንተማ ማን ላይ ነው የገባው? አልነበርክማ ከመጀመሪያ አይደል? አንተ መች ነበርክ? ስለዛ ነው። ስለዚህ ያኛውን ሐዲስ አምጥታ ያኛውንም ሐዲስ ዳይፍ ነው ብላ ወጣች። ያኛው ሐዲስ ተከፍቶም አልታየም፣ ሳሂሁን ዳይፊውን ሰነዱም አልታየም። እንደዛ ሰርታ ነው የወጣችሁ። እናንተ ግን ዝም ነው ያላችኋት ነው። እንደዛ ባይሆን ጥሩ ነው ለሌላ ጊዜ። ምክንያቱም ሰነዱ በራሱ በሐዲሱ ተከፍቶ ነው እንጂ የሚታየው ሳሂህ ሙስሊም ላይ ተከፍቶ ኢብኑ ተሚያ ላይ ያለው እዛ ላይ ሰነዱ ሳይከፈት በዛ ተጥሎ አይኬድም ነው። እንደዛ አድርጋ ነው የወጣችሁ እሷ። ለዚህ ነው ጨርሻለሁ ብላ የወጣችሁ ማለት ነው። የምትፈልገውን ሪከርድ ይዛለች ማለት ነው። ኧረ ምንም ሪከርድ አሁን ወደዚህ ቢያንስ አሁን ወደዚህኛው አንመለስም ወገንታት። ያው ያመጣችው ክፍል በራሱ ያው አለመግባባቶች ነበሩ። አሁን የተነሱትን እንዳሉ እንደተጠበቁ ሆነው ወደ ክፍሉ ግን ስንመለስ ሲያምኑ ይህ ምን ይላል? ያመጣችው ክፍል በራሱ ይሄኛው ነበር ባይዘው ይሄኛው ነበር። አንደኛ ብዙ አይነት ዘገባ ነው ያለው። እሺ ይሄኛውን ክፍል ነበር ያመጣችው ሳሂህ ሙስሊም 178 ቀደም 76 ነበር ያለችው። ቆስጤም ደጋግመህ እያልከው ነበር። እሱ ነበር የከፈትንላት። የምትፈልጊውን ልክፈትልሽ እያልኳት ነበር። ያመጣችው ግን አንቺን ጠልዞ የሚጥልሽ ነው በራሱ እያልኳት ነበር። ግን ሸሮን ስንመለከተው ያመጣችው በራሱ ምን ይላል? በሰሃባዎች አላህ ባርካቸውና ያው ሰላዋት ያወርድላቸዋል።
ሰላም ይስጣቸው አላህ ይባርካቸው ምናምን ካለ በኋላ ከእነሱ በኋላ በመጡ ሰዎች መካከል ስለ ነብዩ ሰለዋት ያወርዳል የጌታውን ራእይ በተመለከተ አለመግባባት ተፈጥሮ ነበር። አንዳንዶች አጽንተውለታል እንዴት እንደተፈላሰፉበት በእስልምና ምን ያክል ክፍልፍል እንዳለ። ሌሎች ደግሞ ክደዋል ይላል። ምናልባትም እሱ በእርሱ ላይ ሰላም ይሁንና ይልና ጌታውን እንዳየ ነው ተብሎ ይነገራል። ምናልባትም የሚያደላው ወደዚህ ነው። ሆኖም ግን ይላል ስለ ራእዩ ተለያይተዋል። በቃ እንደዚህ ያለው ግብግብ ያለ ነገር ውስጥ ገብተዋል። አንዳንዶች ይሄኛው ራሱ ያመጣቸው በራሱ ከፍ ብለን ብናይ ትላንት ይሁን ከትላንት ወዲያ ፎይ በዚህኛው ሐዲስ ጠልዞ እየጣላቸው ነበር። ምን እንደሆነ ኩች ልጅ እኮ አታውቁም። ብርሃን ሲባል ምንድነው ምናምን ኢቭን ብርሃን ሲባል በራሱ የሆነ ብርሃኑን ማየት ስላልቻለ አላህን ማየት ስላልቻለ ብርሃኑን ብቻ ሲጀመር ብርሃኑን ባይዘው ማየት አይችልም። እዚያው ላሳያችሁ። ብርሃኑ አየ ከተባለ ወድቅ ያደርግባቸዋል። ለምን ከተባለ አብዱላህ ይላል ኢብኑ ሻቅ ለአቡዘር ይልና ብቻ ዘገባውን ያመጣዋል። የአላህ መልእክተኛ ይላል ባየሁ ኖሮ ጌታዬም ባየሁ ኖሮ ማወቅ ስለምፈልጋቸው ነገሮች እጠይቀው ነበር ምናምን ይላል። ከዛ አምጥቶ ስለምን ያወራል መሰላችሁ? ስለ ባህሪው የአላህ ሁሉን ቻይ ብርሃንም ለእርሱ የባህሪው የሚስማማ ብርሃን ነው አለ። ያለ መገለጫም ሆነ ትርጓሜ እንዲህ ተብሎ ነበር። ትርጓሜው ነብዩ ያዩት ብርሃን በአላህ በባሪያዎቹ መካከል ካለው መጋረጃ በስተቀር ሌላ ነገር አይደለም። አሁን ብርሃን ሲባል በራሱ እዚያው ሸሩ በራሱ አፈረሰባት። ብርሃን ሲባል የአላህን ብርሃን ሊያየው አይችልም። ለምን? መጋረጃ በመካከል ስላለ። በዛ ነገር ካልሆነ ሊያየው አይችልም። የአላህ ብርሃን በራሱ በመጋረጃ የሚታገድ ነገር ነው። የሆነ እንደላጤ የሆነ ብርሃን ያለው ፂም የሌለው ምናምን ነገር ስለሆነ በመጋረጃ እንዲተከልሎ ምናምን አይነት ነገር ነው ያየው። በዚህ ነገር ውስጥ ደግሞ እዛ ጋር ስትሄዱ ደዒፍ፣ እዛ ጋር ስትሄዱ ሰሒህ፣ እዛ ጋር ስትሄዱ ምናምን አይነት ነገር ልታገኙበት ትችላላችሁ። ለዛ ነው ልጅቱ ሳይ ሙስሊም ላይ ጠቅሳ ጃሚዓ ትርሚዲ ላይ ሊጠቀስባት ሲል ማስማማት አትችልም። ለምን? እታች እንዳየነው ውጥንቅጥ አለ በዚህ ነገር ላይ። አንዱን አንስታ ማምለጥና መሮጥ ቢኒ እንዳለው በእርግጥ ፖለቲካ ሰርታብናለች፣ ትደናቆራለች ልጅቱ። እንደዚህ ያለ ነገር ብዙም አይመቸኝም፣ በራሱ አልችልበትም እየፈጠንኩ ማውራትና እንደዚህ ያለ ነገር ውስጥ አንስታ ማለፏ ለፖለቲካ ነው። ነገሩ ግን እንደተባለው ከና አልተነሳም ነው ሁላ ምንም አልነካ ነው። እንንካው ቢባል አሁን ህሊና ካለሽ ልጅቱ ያመጣችው ይህንን ነው። ቀጥታ ተርጉምልኝ ቪኪ ካልሽ ፖለቲካ ነው እንዲገባሽ ፖለቲካ ሰርታ ነው የወጣችው። ቀጥታ ደዒፍ ነው የሚል ነገር አለ ቢኒ አብራርቶታል። ግን አይ አለው እናንተ እንትን እያላችሁ ነው። ልጅቱ ያለ ሳታሳይማ እንደዛ አትልም እንዳትዪ ጌታን አይተሃል ምናምን ይላል ያመጣዋል እንትኑ ሐዲሱን ይጠቅሰውና ከአቡዘር ትክክለኛ ተራኪ ምናምን እያለ የሐዲስ ምሁር ኢብኑ አልቀይም ምንጭ ምናምን እያለ ነው የሚጠቅሰው። የሚገኘው ደግሞ በሙስሊም አለ፣ አልትርሚዲ አለ፣ አህመድ አለ። በእነዚህ ሰዎች እንደተተረከ ተመሳሳይ የትረካ ሰንሰለት እንዳላቸው ይናገራል። አለቀ። ስለምንም ነገር አይወራም። እታች ስታይ ውጥንቅጥ እንዳለ ያስቀምጥልሻል ማለት ነው። ግን ይሄ ነገር ደዒፍ ነው ወይ ከተባለ አንደኛ የጠቀሰችው ውሸታም የሚል ነገር ጠቅሳለች። አይተውታል የሚሉ ሰዎች ካሉ የእንትናን ጠቅሰው ማለት ነው ውሸታም አሻለቻቸው። ውሸታም ናቸው። አንደኛ ሐዲስ ውስጥ ባይዘው ወይ እንትን አለበት አቡ ሁረይራ ይገኝበታል። አሻ በዘገበችው ሐዲስ ውስጥ ማለት አቡ ሁረይራ ማለት ምናልባት ሐዲስን ማየት ከተፈለገ አውጣዋለሁ ቅርብ ስለሆነ የሆነ ሰዓት ላይ ለሰዎቹ መጥቶ መሞ እንዲህ ብሏል ብሎ ይነገራቸዋል። ከዛ እንደ አቡ ሁረይራ እርግጠኛ ነህ ይህንን ነገር መሞ ተናግሮታል? ከላይ እኮ ዘ ፕሮፌት ሰይድ ብሎ ነው የሚጀምረው። ከዛ ታች ይህንን ነገር መሞ ተናግሮታል ወይ ሲለው ብለው ሲጠይቁት አልተናገረውም ቲስ ፍሮም ማይሰልፍ ብሎ ይመልስላቸዋል። ከራሴ ዝም ብሎ በቃ ከራሴ መነጨ ነው ይላቸዋል ማለት ነው። ቅድም ያየነው ሸርሃል ነዋዊ ላይ ደግሞ ያኛውን አዲስ አሳያ ቆይ አሁን እንቶና ያኛውን አዲስ አሳይ አይሶ ማይ ሎርድ የሚለውን እሱ ሳሂህ መሆኑን ማሳየት አሳዩ። እሱ አሁን ምን ይጠቅማል የምታሳዩት? ያን አዲስ ፈቱትና እሱን ሳሂህ መሆኑን ማሳየት ነው። በቃ እሱ ላይ ነው ቀጥፈጣችሁ፣ እሱ ላይ መልስ ስጡ። በቃ ይኸው ቀጥታ ከኢብኑ አባስ በመጣው ዘገባ ይላል። ከኢብኑ አባስ በመጣው ዘገባ ምን ተብሎ ይጠየቃል? ኮሽን ማርክ የጥያቄ ምልክት ሞሞ ጌታውን አይቶታል ወይ ተብሎ ይጠየቃል። ከዛ ያው አረበኛ የሚችል ሰው ማንበብ ይችላል። ዌብሳይት ላይም ከፍተን መተርጎም እንችላለን። ሌሎቹ ብዙ የሚታዩ ስላሉ ነው ዝም ብዬ መተርጎም ፈተን ይያሉ።
የስ አይቶታል፣ በእርግጥም አይቶታል። ቢኪዬ ሊንኩን ልላክልህ። ከሊንኩ ቀጥታ ከእንትኑ ትከፍተዋለህ ከመጽሐፍ ላይ። ከዛ ከሊንኩም መክፈት ይቻላል። እሺ ቆይ ልክ አዎ፣ ከዛ ይሻላል። እሺ ልክፈተው። ትልቁ ላይ አድርገኝና እኔ ጋር እኮ ፊት ለፊት ነው ያለው። ቢኪ ከፍቷል። ጃሚዓ ትርሚዚ ላይም አለ። እሱንም መክፈት እንችላለን። ይኛውን አይ እሷ ያለችውን ሳሂ መሆኑን ማሳየት እኮ ነው። ቅድም እኮ ያልኩህ እኮ ናሶ ማለርድ የሚለውን አሳየት ነው። እሱን ነው። እሱን ቀጥታ ምን ይላል መሰላችሁ? ዘ ሜሴንጀር ኦፍ ጋድ ሜይ ጋድ ብለስ ሂም ኤንድ ጋራንቲ ሂም ፒስ ሴድ አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ኤ ቤርድለስ ያንግ ማን ዊዝ ከርል ሄር ኢን ግሪን ሜዶ አለ። አምላኬን አየሁት ፂም አልባ ሆኖ ወጣት ሆኖ ማለት ነው። ፀጉሩን ፍሪዝ አድርጎ በአረንጓዴ ስፍራ አለ። ከዛ ልብ በሉ በቀይ በፒንክ የተሰመረበትን ይዩት። ሰመሪ ኦፍ ዘ ሀዲስ ስኮላርስ አለ ሩሊንግ አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ታማኝ የሆነ ባክቱ ዘ ፕሮፊት። ከዛ ብሎ ናሬተሮቹን ያስቀምጣል። ናሬተን አብዱላህ ኢብን አባስ ስኮላር ኦፍ ሀዲስ፣ ከዛ ኢብኑ ተይሚያ ብሎ አስቀምጦ ማለት ነው። ሶርስ ብሎ በያን አልተልቢስ አልጃህሚ ፔጅ ኦር ነምበር ሙጀለድ 7 290 ላይ ይገኛል። ምዕራፍ 7 290 ማለት ነው። ምንድነው የሚለው? ሰመሪ ኦፍ ዘ ሀዲስ ስኮላርስ ሩሊንግ አውተንቲክ ብሎ ማለት ዊዝ ቼን ኦፍ ትራንስሚሽን ብሎ ትሬሴብል ትክክለኛ የሆነና ታማኝ ሆኖ ወደ መሐመድ በታማኝ ምንጮች ወደ መሐመድ የሚመለስ ሰንሰለቱ ወደ መሐመድ ድረስ የደረሰ ታማኝ ምንጭ ነው ነው የሚለው። ከየት አምጥታ ነው ደይት ያለችው ነው ጥያቄ። አይ ስለምና እና ይሄ ነው ስክሪንሻቱን ሊንክ በቃ ኦኬ፣ ሌላ ጊዜ ሊንኩን ትከፍቱታላችሁ። ባይዘዌ ሊንኩን መኔጋም አለ፣ በሊንኩን መግባት ይቻላል። መጽሐፉን ራሱ በሙጀለዱ ገብቶ ማየት ይቻላል። እና የሚለው ሳሂ ነው፣ ዳይፍ አይልም። ሳሂነቱ ደግሞ በጣም የተረጋገጠ እንዲሁም ከሳሂ በላይ መርፉ ነው የሚለው። ማሳየት ይቻላል ከተፈለገ ቢኒ። መርፉ ማለት ሊንኩን ክፈተው። መርፉ ማለት አረብኛውንም እንዲያነቡት ማለት ነው። አረብኛው መርፉ ማለት ወደ መሐመድ ድረስ አፍ ድረስ የሚደርስ ተብሎ ማለት ነው። ኦኬ አው ሊንኩን ክፈተውና ቀጥታ በመጽሐፉ ላይ አይ ቲንክ ሻሜላ ቡክ ላይ ነው መሰለኝ። አሁን ቀጥታ እንግሊዘኛ አድርገው እሱ ይሄ ሊንኩ ነው መጽሐፉ። ቀጥታ እንትን ያደርግልኝም ወደ ጉግል ወስጄ ኮፒ አድርጌ ካልሆነ ወይ ሊንኩን ወስጄ በጉግል ላፕቶፕ ላይ ሆነ ነው በቃ ነው። ጉግል ላይ ተሆነ ችግር የለም። አይ ኖ በጉግል ትራንስሌት ሳይሆን ማለት ነው። እዚህ ላይ ፔስት አድርጌ እዚህ ላይ ሊንኩን ፔስት አድርጌ በዚህ እንትኑ ግን ክሮሙን ልቀይረው ነው ያልኩት። ክሮሙን ልቀይረው ነው ያልኩት። ያኛው በክሮም ነበረ፣ ብሮዘሩን ልቀይረው። አሁን ይተረጉምላል። አሁን ይተረጉማል። አየው ትራንስሌት እንግሊዘኛ አልኩ። ያ አሁን ይሄ ቀጥታ ከመጽሐፉ ላይ ነው። እሺ ዌብሳይቱ ምንድነው? አሳይ እስቲ። ምንድን ነበር ዌብሳይቱ? አዲስ ኢንሳይክሎፒዲያ ላይ ማለት ነው። ኦኬ እሺ፣ ይኸው ምን ይላል? the messenger of God ብለስ ምናምንና I saw my Lord ይላል in the form of a beardless ምንድን ነው የሚለው? beardless young man ነው ሜዶው ነው የሚለው። ከስር ነው የሚለው። እንደ ግሪን ሜዶ ማለት እሱ በአረንጓዴ መስክ ላይ ሆኖ ፂም የሌለው ፀጉሩን ፍሪዝ አድርጎ ወይም ከርሊ አድርጎ አይቼዋለሁ ብሎ ይናገርና ያው ሐዲሱ ራሱ ያስቀምጧል። ያው ትሬስ ባክ ቱ መሐመድ ብሎ ነው የሚያስቀምጠው ማለት ቼን ኦፍ እንትኑ ናሬሽኑ ሰመሪ ኦፍ ዘ ሐዲስ አውተንቲክ ዊዝ ቼን ኦፍ ሩሊንግ ይላል። እንትኑ ትራንስሚሽኑ በህጉ መሰረት ነው። በትክክለኛው ህግ መሰረት ትራንስሚሽን የመጣ ነው። ትሬሴብል ባክ ቱ ዘ ፕሮፊት። እስቲ ለሀያት እድል እንስጣትና አረብኛ አድርግላት ለሀያትና አረብኛውን ታንበበው። እሷ ደግሞ አያችሁ እናንተ ስላልተግባባችሁ እሷ አይከፈተችው ሳሂህ ሙስሊም 148 ቢ እናንተ የምታወሩት ስለዚህ ይሄኛው እናንተ የምታመጡት ላይፍ ነው ብላ ወጣች።
ፖለቲካ ሰርታ ማለት ነው። ብትሰማሙ ትጋቡ ኖሮ ከፍታችሁ አሳዩኝ፣ እዚህ ጋር የታለ ዳይፍ የሚለው ብላችሁ ብትከፍቱ ትዋረድ ነበር። እና ሳሂህ ሙስሊም ላይ ያለውም ላይት ነው ያየሁት እንጂ አላህን አላየሁም ስላለ በቃ እዛ ጋም እንደዛ ነው የሚል ፖለቲካ ነው ለመስራት የሞከረችው። እሱ ጀጅል ፖለቲካ ነው እንጂ ይሄንንማ ሪከርድ ጋር ከለቀቀችው በጣም ደስ ይለናል። በጣም ነው የምንፈልገው። ቢኮዝ መሀይብ እኮ የተወሰኑ ምንም የሚያውቁ መሀይባን ሊኖሩ ይችላሉ፣ ግን ሞስት ኦፍ ሙስሊም እኮ ይማርበታል። በጣም አሪፍ ነው። ብዙ የሚያስተውሉ እኮ አሉ፣ የሚያነቡ አሉ። አልከፈታችሁትም እናንተ? መች ተከፈተና ነው? ባንከፍተውም ያገናዘቡታል። አይ ችግር የለውም እሱ። ኤኒዌይስ እኔ ትልቁ ላይ ያረጋት ክፈጂ ሰላት የነበረው ለዛ ነው። ምክንያቱም በአንድ አይነት ሐዲስ እናወራ መላት የነበረው ለዛ ነው። አይ እኔ ጋር አለ ትላለች እሷ። እኛ የከፈትነው ተመልከቺ አረ ትላለች። ኤኒዌይስ ኢትስ ኦኬ ችግር የለውም። ሀያቲ እንኳን በድጋሚ በሰላም መጣሽ። ዴቭ ክፈትላትና ታንበበው። አለች ሀያት አለሽ? ሀያት ማንተል ሚስ ትበላለች። ሀያትም ስላነበበችው ላጣለች። ሀያት አሁን አንበባ ፊት ለፊት ዴቭ ቢወላሽ ልትል ነው። እንደውም እኮ ስትል የነበረው ምን መሰላችሁ? ሀያት ዴቭ መሆኑን ክፈቺና አሳያቸው እያለች ነበር። ሰምታችኋት ከነበረ? አዎ የሆነ ሰዓት እኮ ስትል ሰምቼታለሁ። ቆዩ አንዴ እያልኩኝ ነበር። ደግሞ እኮ እሱን ሀዲስ እኮ ስላችሁ እኮ አልሰማችሁኝም። ቪኪ ዝም አለኝ። ከዛ ክፈተው ስለው ቪኪ ዝም ስለኝ እኔ የኛውን ከፈትኩት። ክፈተው አልኩት ይሄን ቁጥር ሰጥቼ። አዎ ግን አይ የሚወራው ነገር ምንድን ነው የሚለውን አንድ አይነት ነገር ላይ መሆናችንን የበለጠ ለማወቅ እንዲሁም ለመግባባት የሚከፈተው መረጃ ብቻ እንዲነበብ ነው ማድረግ ያለበት። እሷ ራሷ ጋር ያለውን ነገር ብቻ ነው የምታወራው። ፕላስ በውስጥ የሚነገራትን ነገር ነው እንትን የምትለው። አስወጣችሁኝ የምትለው በምን መሰላችሁ? ቴክስት ሲገባላት ቴክስቱን ስትነካ ያስወጣታል። ከዛ ስትመለስ ወጣለች። እናንተ አስወጣችሁኝ ትላለች። ሁለተኛ በውስጥ አንዴ ስታወራ ምን ብላለች? አይ ስልክ ገብቶብኝ ነው አለች። ስልክ ገብቶብኝ ነው ብላ ግን የምናወራውን እየሰማች ነበር። እንዲህ ያልክ ልበል አለች። ባይ ዘ ዌይ መሀይም አይደለንም። አንድ እንድታውቁ የሚገባን እኛ ከእናንተ ጋር ቁጭ ብለን አወራን እንጂ መሀይም አይደለንም። ከእናንተ ጋር ቁጭ ብሎ ማውራት መሀይምነት ከሆነ መሀይም የሚያስበል ከሆነ መሀይም አይደለንም። እያንዳንዷ የሚፈጠረውን ነገር እናውቃለን። ኦኬ እንዲህ ነው ከተባለ ገለጥ አድርጎ ማሳየት ነው። የመሰለሽና ደስ ያለሽን አይደለም እስልምና። አክቹሊ ሀያት የራሷን የቻለ እስልምና በከፍት እንደሚያዋጣት ሰጀስት እያደረጓት ነበር ወንድሞች። አዎ ከፈቺ እርግጠኛ ነኝ ልክ እንደ ዘመኖቻችን ፓስተሮች ቢሆኑ ሀያት የራሷን መስጂድ ከፍታለች። ሀያት ብቻ አይደለችም፣ ብዙዎች። ስለዚህ ተስማሙ፣ ባላችሁ መረጃ ተስማሙ፣ እርስ በርሳችሁ አትባሉ እና ቀደምት ሊቃውንት ደግሞ የሚሉትንም አዳምጡ። ሳሂህ ሙስሊሙን እንደው ቢሆን ራሱ እኮ እሷ እንዳለችው አዲሱ ኮንትራዲክት ያደርጋል ነው እኮ ፖይንት እኮ ነው የደበረው። ይሄንን የከፈትኩላት ቅድም ራሱ ስላት ነበር። አንቺ እንዳልሽው ቢሆን ራሱ ከዚህኛው ጋር ይጋጭብሻል። የፈለገ ብታመጣ እርስ በርሱ የሚጋጭ ነው የሚሆነው። ቢመጣ ኢቭን ኢፍ እና ይሄን መሐመድን አላየውም ብላችሁ ልትከራከሩ፣ አላየውም መሐመድን ኑሩን ያየው ልትሉ ነው እንዴ? ትከሻዬ ነካኝ ጦቴ ድረስ ቅስቃሴ ተሰማኝ እያለ ሀያት ግን ይሄን አዲስ ምን ልታደርገው ነበር? ቆስጤ ዴቭ ነው እያለች ነው ሁሉም ነገር እና ጀርባውን ሲነካው ጦቱ ድረስ የነዘረው ዴቭ ነው።
አላየሁም እንኳን ቢባል ቢያንስ ፊል አድርጎታል እንዴ። ጀርባውን ነክቶት እኮ ጡቱ ድረስ ነዘረኝ እያለ ታዲያ አውርተዋል እኮ አይሶ እያለ አላየሁም ልትል አትችልም እንጂ እዛው ላይ ሐዲሱ ላይ እኮ አይሶ ማለት አየሁት ይላል እኮ። ከማየትም አልፎ ትከሻውን ነካው። ትከሻውን ሲነካው ቅዝቃዜው ጡቴ ድረስ ነዘረኝ ያለ ምንድን ነው ያለ እጅ ኖርዝ ፖል ያለ ይቀመጣል። አርሹ ከዚህ ሊማሩ የሚገባው ሙስሊሞች አንድ አይነት አስተምሮ እንደሌለ ነው ማወቅ ያለባቸው። ደስ እንዳለህ መፍታት እንደምትችል በቃ ደስ እንዳለህ መጽሐፍ ቅዱስ እንደሚፈቱት እኮ ሊያደርጉት እኮ ነው። አይ ግን ሸርህ ጠይቋቸታል። አሁን ሀያት እኮ ለምትናገረው ነገር ሸርሆቹ አልጠይቃቸታል። ትልቁን አርጌ ክፈቼ ሰላት የነበረው ምኑንና አልገባችሁም እኮ የኔ ሀሳብ እኮ እኔ አልነበርኩም እኮ አልገባችሁም ትለኛለህ። እኔ አሁን አለን የመጣሁት አይ ጥሩ እስቲ ብቻ ኤኒዌይስ ምንድነው ሪስትሪክሽን ተሰጠህ እንዴ? የምን ሪፖርት እንደ ይጠፋል እንደ አለ እኮ ሪስትሪክሽን እያለ ነው ከላይ እኮ ይታያል እንደ አንተ አይ እንትን ሰው ሲቀንስ ነው 160 ምናምን